በብሉይ ኪዳን ውስጥ ያለው ጦርነት ምን አይነት ነበር? የጠላትስ አሰራር እንዴት ነበር? እግዚአብሔር ለጦር ያስከተታቸው የእግዚአብሔር ሕዝብስ እንዴት ተዋጉ? እንዴትስ ድል አደረጉ? የሚለውን ጥያቄ ነው ያነሳነው። 6 የመጽሐፍ ቅዱስ ክፍሎችን ከማንበብ ነው የጀመርነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። መዋጋት የማያውቁትን አዲሱን ትውልድ መዋጋት ይማሩ ዘንድ ያውቁ ዘንድ ሆን ብሎ አውቆ እንዲዋጓቸው 5 ነገስታትን አስቀረ። በዚህ ሰልፍ የምትዋጉ እናንተ አይደላችሁም፣ ሰልፉ የእግዚአብሔር ነው፣ ዝም ብላችሁ ቆሙ፣ የእግዚአብሔርንም ማዳን ተመልከቱ የሚሉ የመሳሰሉ ጥቅሶችን ተመለከትን። ሰይጣን የሚባል ጠላት ባላጋራ እንዳለ አነሳን። ይሄንን በተመለከተ በእርግጥ በዚህ ዓለም ላይ ያሉ ሰዎች የሚያምኑ የማያምኑ ሰዎች በአጠቃላይ ያላቸውን አመለካከት በ6 ልንፈርጀው እንደምንችል አነሳን። 6ቱ አመለካከቶች አንደኞቹ የሆኑት ሰዎች ሰይጣን የሚባል ነገር ሰዎች የሚያወሩት ወሬ ነው፣ የለም የሃይማኖት የሚወዱ ሰዎች ሃይማኖት የሚከተሉ ሰዎች ያመጡት ወሬ ነው፣ ተራ ወሬ ነው እንጂ ሰይጣን ጋኔን አጋንንት የሚባል ታሪክ የለም ብለው የሚክዱ የማይቀበሉ ናቸው። ሌላኞቹ አለ ብለው ያምናሉ፣ ግን ስለሱ ያላቸው አመለካከት ምንም ዋጋ የሌለው እኮ ነው። አለ በቃ ተሸንፏል፣ ወድቋል፣ ሙትቻ ነው፣ ውዳቂ ነው፣ ምንም እርባና የለውም፣ ኃይል የለውም ብለው ከልክ በላይ የሚያጣጥሉት ናቸው። ሶስተኞቹ ደግሞ አለ ይላሉ፣ ደግሞ በጣም ይፈሩታል። ሁሉን ነገር ከሱ ጋር ነው የሚያገናኙት። እንዳያገኘኝ በዚህ ልውጣ በዚህ ልግባ ይላሉ። ሁሉን ነገር ከሱ ጋር ያገናኙ ሲደነግጡ አእምሯቸው በሱ ተሞልቶ ነው የሚኖሩት። እንደተባባልነው ቁልፍ ሲጠፋባቸውም አጅሬ በዚህ መጣ ይላሉ። ድንገት ሲወጡ ዝናብ መጥቶ ከመታቸውም በዚህም መጣ ይላሉ። የሆነ ሰው ካናደዳቸው አንተ አይደለህም ጋኔኑ ነው ይላሉ። ስለዚህ ሁሉ ጊዜ ከሱ ጋር ነው የሚኖሩት፣ ይፈሩታል፣ ይደነግጣሉ። አራተኞቹ አለ ይላሉ፣ ደግሞም በፈቃዳቸው ያመልኩታል። ንጉሳችን ነው ይላሉ፣ አምላካችን ነው ይላሉ፣ እንሰዋለታለን፣ የሚያስፈልገው እናደርጋለን ይላሉ። ሰው መሰዋት ከሆነም ይሰውለታል፣ ሕፃናት ሰርቀው፣ እርኩሰትም ከሆነ ይሰውለታል፣ የሚኮነውን ሁሉ ይሆኑለታል። ማምለኪያ ቦታ ሰርተው በአደባባይ የሰይጣን አምላኪዎች ናቸው። አምስተኞቹ እኔ አትድረስብኝ አልደርስብህም የሚሉ ናቸው። እኔ አልቃወምም አልደግፍም፣ አለ አቃለሁኝ፣ ግን እኔ ዝም ብዬ ኑሮዬን መኖር ነው የምፈልገው የሚሉ ናቸው። እነዚህኞቹ ብዙ ስለማይነካኩ ዕውቀቱም ስለሌላቸው አንዳንድ ጊዜ ስጋዊ ኑሮ ኖርማል የተለመደ ኑሮ መስሏቸው ሳያውቁ በሱ ወጥመድ ውስጥ ራሳቸውን ያገኙታል። ሜዲቴሽን፣ ሀብት ማግኛ መንገድ፣ ዕውቀት ማግኛ መንገድ፣ የስኬት መንገድ፣ ይሄ ጥሩ ነው ያ ጥሩ ነው በሚሉ በተለያዩ ግብዣዎች ተጠምደው ራሳቸውን ያገኙታል። ስድስተኞቹ ግን ትክክለኛ የሆነ መጽሐፍ ቅዱሳዊ አቋም፣ አመለካከት፣ እይታ ያላቸው ናቸው። ምን ብለው እንደሚያምኑ በዝርዝር አንስተን ተመልክተናል። ከዛ በኋላ 20 የሰይጣን መጠሪያ ስሞች በመጽሐፍ ቅዱስ የተጠቀሱ አነሳን። እንዲሁ ስያሜ ብቻ ስለሆነ ባጭሩ ልዘርዝርላችሁ። ሰይጣን ተብሎ ተጠቅሷል። ዲያብሎስ፣ ክፉ፣ ፈታኝ፣ ከሳሽ፣ ባላጋራ፣ ጠላት፣ የውሸት አባት፣ ነፍሰ ገዳይ፣ ታላቁ ዘንዶ፣
የቀደመው እባብ የጨለማ ዓለም ገዢ የዚህ ዓለም አምላክ በአየር ላይ ስልጣን ያለው አለቃ በማይታዘዙት ልጆች ላይ የሚሰራው መንፈስ ቤልሆር በኤልዜቡል የጥልቅ መልአክ ወይም አብዶን አጶሊዮን አሳች የዚህ ዓለም ገዢ ተብሎ ተጠቅሷል። ከዚያ መዋጊያና ማሸነፊያ መንገዶች ምንድናቸው የሚለውን ከብሉይ ኪዳን መጽሐፍት ጥቂት ተመልክተን ጨረስን። ዛሬ ከአዲስ ኪዳን መጽሐፍት ጥቂት ሐሳቦችን ጨምርና እንጨርሳለን። ይሄ መንፈሳዊ ጦርነት ምን አይነት ጦርነውን ጥያቄ እንመልሳለን። ከዛስ ይሄንን መንፈሳዊ ጦርነት በድል የምንወጣው የምናሸንፈው እንዴት ነው የሚለውንም ጥያቄ እንመልሳለን። በእርግጥ ወደፊት የቤተ ክርስቲያን መሪዎች ሲያዘጋጁ ጋንንት ነፃ የማውጣት አገልግሎት በተመለከተ ስልጠና ይኖራል ብዬ አስባለሁ እንደሰማሁት። በዚያ ስልጠና ላይ ብዙ መሰረታዊ ጥያቄዎች እናነሳለን፣ እንመልሳለን። አሰራርና አደራረግ እንማራለን። ክፉ መንፈስ ወደ ሰው የሚገባው እንዴት ነው የሚለውን ጥያቄ እንመልሳለን። ክፉ መንፈስ ሰው ውስጥ ሆኖ ሲያሰቃይና ከውጪ ሆኖ ሲያሰቃይ ልዩነቱ እንዴት ነው? ፖሰስድ ሲሆንና ሰው ኦብሰስድ ሲሆን እንዴት ነው የሚሆነው? ክርስቲያን ክፉ መንፈስ ሊይዘው ይችላል? ሊገባበት ይችላል ወይስ አይችልም? በቤተ ክርስቲያን ውስጥ የቆዩ የሚባሉ አማኞች ጋር አንዳንድ ጊዜ ክፉ መንፈስ እየጮኸ የሚወጣበት ምክንያቱ ምንድን ነው? ክፉ መንፈስ ሰው ላይ ብቻ ነው ወይስ እንስሳትም ላይ ይገባል? ክፉ መንፈስ ካደረበት ሰው ነቅሎ የማውጣት ስልጣንና መብት የማን ነው? የነማን ነው? ክፉ መንፈስ ላደረበት ሰው ሲጸለይ አንዳንዴ ወዲያው ውልቅ ብሎ የሚወጣው፣ አንዳንዴ ደግሞ እየታገለ የሚከርምበት ምክንያቱ ምንድን ነው? ክፉ መንፈስ በሰው ላይ ሲያድር በክፉ መንፈስ በመያዝና በአእምሮ ህመም ከመንፈስ ጋር ያልተያያዘ የአእምሮ መዛባት ልዩነቱ ምንድን ነው? አንድ ሰው በክፉ መንፈስ ከተያዘ በኋላ የሚጸልዩ ሰዎች ለዛ ሰው እንዴት ነው የሚጸልዩት? በዛ ሰው ውስጥ ያደሩት መናፍስቶች ምንድነው ባህሪያቸው፣ መገለጫቸው? እንዴትስ ነው ነፃ የሚወጣው? እንዴትስ ነው ነፃ መውጣቱ የሚረጋገጠው? እነዚህ ሁሉ በዛ ውስጥ የሚነሱ ይሆናሉ። ዛሬ ግን ጥቂት የአዲስ ኪዳን ክፍሎችን እናነብና ጥቂት ሐሳብ ተከፋፍለን እንጨርሳለን። የምንነሳው ኤፌሶን ምዕራፍ 6 ከቁጥር 10 እስከ 18 ሁላችንም የምናውቀው የጦርነት መጽሐፍ ነው፣ የመንፈሳዊ ጦርነት መጽሐፍ። እሱን ከማንበብ ነው የምጀምረው። የእግዚአብሔር አምላካችን ቃል እንደዚህ ይላል: በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር፣ ከዚህም ከጨለማ ዓለም ገዦች ጋር፣ በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልን በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል። በጸሎትና በልመናም ሁሉ ዘውትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ሌላ ክፍል ላንብ ለምትጽፉ ሰዎች አንደኛ ዮሐንስ ምዕራፍ 5 ቁጥር 19
ከእግዚአብሔር እንደሆንን ዓለምም በሞላው በክፉ እንደተያዘ እናውቃለን። ስንት የዓለም ክፍል በሞላው በማን በክፉ በክፉ ነገር ሳይሆን በክፉ አካል እንደተያዘ እናውቃለን። አለ በዓለም ላይ አለ። የያዘው የዓለም ክፍል አለ። ሮሜ ምዕራፍ 16 ቁጥር 20 ላይ የሰላምም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። አንደኛ ጴጥሮስ ምዕራፍ 5 ከ8 እስከ 9 በመጠን ኑሩ ንቁም፣ ባላጋራችሁ ዲያብሎስ ምን ፈልጎ የሚውጠውን ፈልጎ እንደሚያገሳ አንበሳ አይደለም፣ እንደው አዟዟሩ ይመስላል። አንበሳ ሊውጥ ሲል እንዴት እየዞረ አድብቶ እንደሚይዝ ልክ እንደዛ አይነት አዟዟር ይመስላል የሚዞረው። ቀዳዳ ፍለጋ፣ መንገድ ፍለጋ፣ አመቺ ጊዜ ፍለጋ፣ አመቺ ሁኔታ ፍለጋ የሚውጣውን ፈልጎ እንደሚያገሳ አንበሳ ይዞራል። በዓለም ያሉት ወንድሞቻችሁ ያንን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። ያዕቆብ ምዕራፍ 4 ቁጥር 7 እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል እያልን መቀጠል እንችላለን። በቀላሉ የምናየው ርዕሰ ጉዳይ አይደለም ልላችሁ ነው። በብሉይ ኪዳንም በአዲስ ኪዳንም ስለ መንፈሳዊ ጦርነት ደጋግሞ መጽሐፍ ቅዱስ ይናገራል፣ ያስተምራል። ልናውቀው ይገባል፣ ልንማር ይገባል፣ ልናጠና ይገባል። ትክክለኛ አኪዩሬት ኦተንቲክ መጽሐፍ ቅዱሳዊ አቋም አመለካከት ሊኖረን ይገባል። ሰዎች በሚያወሩት የተዛባ ፍልስፍናና አስተምህሮ እየተወሰድን አላስፈላጊ ስጋትና ፍርሃት ውስጥ አላስፈላጊ አመለካከትና አቋም ውስጥ ልንገባ አይገባም። እንደ ክርስቶስ ኢየሱስ ተከታዮች መጽሐፍ ቅዱስ ስለዚህ መንፈሳዊ ጦርነት የሚናገረውን ነገር አውቀን የራሳችንን ድርሻ አውቀን ልንኖር እንደሚገባ ያስተምረናል። ጦርነት አለ፣ ግብ አለ። አንዳንድ ሰዎች ሊክዱት ቢሞክሩም በተለያየ አይነት ከአውዱ ተገንጥሎ በወጣ ጥቅስና የመጽሐፍ ቅዱስ ክፍል ይሄንን ነገር አቅልለን እንድናየው ወይም በተሳሳተ እይታ እንድናየው ሊያደርጉ ቢሞክሩም እነዚህ ሁሉ የመጽሐፍ ቅዱስ ክፍሎች የሚነግሩን አንደኛው ነገር መንፈሳዊ ጦርነት አለ፣ ቅጥቀጣ አለ፣ ረገጣ አለ፣ ተቃውሞ አለ። ሰይጣን በዓለም ውስጥ አለ። የሚውጠውንም ይፈልጋል። የወደቀ ካለ እንዴት ላንሳ፣ የተቸገረ ካለ እንዴት ልርዳ እያለ ሳይሆን ያለው የቆመ ካለ እንዴት ልጣለው፣ እየሳቀ ያለ ካለ እንዴት ላስለቅሰው፣ የከበረ ካለ እንዴት ላዋርደው፣ የበረታ ካለ እንዴት ላድክመው፣ የሚኖር ካለ እንዴት ልግደለው፣ የተባረከ ካለ እንዴት ላራቁተው ብሎ የሚውጠውን ፈልጎ የተነሳ የወጣ ወደ ዓለም የገባ የክፋት መንፈሳውያን ሰራዊት አለ። ነገር ግን ሌላም የሚነግሩን ነገር አለ። እነዚህ ጥቅሶች እግዚአብሔር ተዋጊ ነው፣ እግዚአብሔር ጦረኛ ነው፣ እግዚአብሔር ኃያል ነው፣ እግዚአብሔር ብርቱ ነው፣ ወደ ሰልፍ የሚወጣ ነው፣ የሚዋጋ ነው፣ ድል የሚያደርግ ነው፣ ድል የሚነሳ ነው። ከሱ ጋር የሚገዳደር እኩል ሆኖ የሚታገለው እንዴት እጥለዋለሁ ብሎ የሚቸገርበት ኃይል አለ ሳይሆን የሚለን በአፉ እስትንፋስ የሚያጠፋው ግን ስለ ልጆቹ ግን ስለ ባሪያዎቹ ስለ ሴቶችና ስለ ወንዶች ልጆቹ ብሎ ወደ ጦርነት የሚወጣ ከልጆቹ ጠላት ጋር ግብ የሚገጥም
ድል የሚነሳ ልጆቹን ደግሞ ውጊያ የሚያስተምር ሰልፍ የሚያስተምር የሚያስታጥቅ በኃይል የሚያስታጥቅ በብርታት የሚያስታጥቅ ወደ ጦርነት የሚያስገባ ድል ማድረግን የሚያስተምር አምላክ አለ። ሃሌሉያ! እንድንረግጥ ያደርጋል። እንድንቀጠቅጥ ያደርጋል። እንድንቃወም ያደርጋል። ይሄንን ይነግሩናል እነዚህ መጽሐፍ ቅዱስ ክፍሎች። ወንድሞቼና እህቶቼ አማኞች የክርስቶስ ኢየሱስ ተከታዮች የክርስቶስ ኢየሱስ እውነተኛ ደቀ መዛሙርት እግዚአብሔርን የመሰሉ ሊኖሩ የሚወዱ ከመቼውም ይልቅ ኃይለኛ ጦርነት ውስጥ የገቡበት ጊዜ ይሄ ነው። ቤተ ክርስቲያን ከግራና ከቀኝ ከያጣጫው ጦርነት የተከፈተባት ከመንፈሳዊው ዓለም በሚመጣ ጦርነት ውስጥ የገባችበት ጊዜ ከየትኛውም ጊዜ ይልቅ አሁን ነው። ደግሞ እየባሰ ነው የሚመጣው። እነዚህን ልጆች ሳያቸው የዛሬ 10 ዓመት ይሄኛው ልጅ ምንድነው የሚመስለው እያልኩኝ ነበር ሳያቸው የነበረው። እቺኛዋ ልጅ ትምህርቷን ጨርሳ ወጣት በምትሆንበት ጊዜ እንዴት ነው የምትሆነው እያልኩኝ ነበር የማስበው። እነዚህ ወጣቶች ሲያድጉ የሚገቡበት ዓለም ምንድነው የሚመስለው? ምንድነው የሚጠብቃቸው? ማህበራዊ እሴት፣ መንፈሳዊ ሁኔታ፣ ሃይማኖታዊ አቋም፣ የቴክኖሎጂ ነገር የሚገቡበት ዓለም የሚጠብቃቸው ዓለም ምን አይነት ነው እያልኩኝ ነበር እዛ ቁጭ ብዬ ሳስብ የነበረው። መንፈሳዊ ጦርነት አለ እስከዛሬ ከነበረው ይልቅ እጅግ የከፋ ነው። አሁንም ደግሞ የከፋ ይመጣል። The National Council of Churches የሚባል አለ አሜሪካ ውስጥ። በዚህ ዓመቱ እየተጠናቀቀ አይደለም። በ2025 ጥናት ይደረጋል በየጊዜው እንደምታውቁት። በሃይማኖቱም በኢኮኖሚውም በፖለቲካውም በማህበራዊ ጉዳዮች ሁሉ ጥናት ይደረጋል። መዋለ ንዋይ ይፈሳል። ጥናት ይደረጋል እና በቤተ ክርስቲያንም ጉዳይ ላይ ጥናት ተደርገው በአሜሪካ ውስጥ ብቻ በ2025 ኖረን እያጠናቀቅን ባለንበት በዚህ ባለፈው ዓመት ብቻ 15,000 ቤተ ክርስቲያኖች ተዘግተዋል። ሸዳ ለአንዴና ለመጨረሻ ጊዜ ላይከፈቱ ተዘግተዋል። እስከ ዛሬ ከነበረው ቁጥር ሪከርዱን የሰበረ ቁጥር ነው። 3,000 አንብቤ አውቃለሁ። በዚህ ዓመት 3,000 ተዘጋ። 4,000 ተዘጋ አንብቤ አውቃለሁ። የመጨረሻ ትልቅ የሰማሁት 7,000 ነበረ። አሁን ይህንን ትምህርት ሳዘጋጅ ግን ያነበብኩት ነገር በጣም አስደንግጦኛል። 15,000 ቤተ ክርስቲያን ተዘግቷል በዚህ ዓመት። ምን ይሄ ብቻ እስከ 2050 ድረስ በሚቀጥሉት 10 እና 20 ዓመታት ውስጥ 100,000 ቤተ ክርስቲያኖች ይዘጋሉ ተብሎ ተገምቷል፣ ታስቧል። ኒውዮርክ ውስጥ ያሉ ብዙ ቤተ ክርስቲያኖች እየተሸጡ መስጊድ እየሆኑ እንዳለ ታውቃላችሁ። እዚህ 2 ሰዓት መንገድ ሄዳችሁ ለንደን ኦንታሪዮ የሚባል ከተማ አላጠፉትም። ቸርች መሆኑ እንዲታወቅ መስጊድ አድርገውት የታጠቡ ገብተው የሚሰግዱበት ቦታ ሆኗል። ቸርች እንደነበረ ያስታውቃል። ምልክቱን አልተውትም። ቤተ ክርስቲያን ከመቼውም ይልቅ ከባድ መንፈሳዊ ጦርነት ውስጥ ያለችበት ጊዜ ነው። እዚህ የምትኖሩበት አገር ውስጥ በዚህ ሳምንት ይጽደቅ አይጽደቅ አላቅም 2 ደረጃዎችን አልፎ 3ኛው ላይ መጨረሻው ኮሚቴ እያየው እንዳለ ግን ሰምቻለሁ፣ ተከታትያለሁ። ሄት ስፒች ሄት ክራይምን በተመለከተ ሌሎችን ይመለከት የነበረው ህግ C9
ቢል አሜንድመንት እየተካሄደ ነው ያለው። ይሄ ጉዳይ ቤተክርስቲያንንም ይመለከታል ተብሎ ይግባ አይግባ ከባድ ክርክር ላይ ናቸው። የእምነት ተቋማት ከገቡበት ከዛ አንዳንድ ነገራቸውን ከመጽሐፍ ቅዱስ መናገር አይችሉም። እንደ ሄት ስፒች ነው የሚቆጠረው፣ እንደ ሄት ክራይም ነው የሚቆጠረው። መገሰጽ አይችሉም። በዚህና በዚህ ምክንያት ብለው ዲሲፕሊን ማድረግ አይችሉም። ከቤተ ክርስቲያን መከልከል አይችሉም። ከባድ ጦርነት። አማኞች በእምነታቸው እንዳይጸኑ፣ በእምነታቸው እንዳይበረቱ፣ በእምነታቸው እንዳይተጉ፣ እግዚአብሔርን መውደዳቸው እንዳይቀጥል፣ ከእግዚአብሔር ይልቅ ራሳቸውን እንዲወዱ፣ ከእግዚአብሔር ይልቅ ገንዘብን እንዲወዱ፣ ከእግዚአብሔር ይልቅ ምቾትንና ተድላን እንዲወዱ፣ በእግዚአብሔር ፍቅር እንዳይቀጣጠሉ፣ እንዳይበረቱ፣ እንዳይጸኑ ከያቅጣጫው ጦርነት ተከፍቷል። ይህንን ጦርነት መጽሐፍ ቅዱስ መጋደል ይለዋል፣ ትግል ይለዋል። ይህንን በተመለከተ የተጻፉ የመጽሐፍ ቅዱስ ክፍሎች ቃሉን ስለሆነ ማስተምረው ሌላ ምን አነባለሁ? ቃሉን ነው እንጂ ላነብላችሁ ጥቂት ጥቅሶች። ፊልጵስዩስ ምዕራፍ 1 ቁጥር 30 በኔ ያያችሁት አሁንም በኔ እንዳለ የምትሰሙት ያው መጋደል ደርሶባችኋል። ቆላስይስ ምዕራፍ 2 ቁጥር 1 ስለናንተና በሎዶቅያ ስላሉት ፊቴንም በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ ወዳለሁ። ሉቃስ 13:24 በጠበበው በር ለመግባት ተጋደሉ። ቆላስይስ ምዕራፍ 2 ቁጥር 2 የእግዚአብሔርንም ምስጢር እርሱንም ክርስቶስን እንዲያውቁ ምን አደርጋለሁ? እጋደላለሁ። ቆላስይስ ምዕራፍ 4 ቁጥር 12 ከናንተ የሆነ የክርስቶስ ባሪያ ኤጳፍራ ሰላምታ ያቀርብላችኋል። በእግዚአብሔር ፈቃድ ሁሉ ተረድታችሁና በእግዚአብሔር ፈቃድ እግዚአብሔርን ፈቃድ አውቃችሁ ተረድታችሁ ገብቷችሁ ለልባችሁ ለአእምሯችሁ ለውስጣችሁ ማንም ትንቢት ሳይነግራችሁ ማንም ሳይመክራችሁ ከውስጣችሁ ካለው መንፈስ ጋር ተስማምታችሁና ተዋዳችሁ ተዋህዳችሁ እግዚአብሔር ፈቃድ ምን እንደሆነ ታውቁና ትረዱ ዘንድ ያንን አውቃችሁ ተረድታችሁ ደግሞ ፍጹማን ሆናችሁ እንድትቆሙ ሁል ጊዜ ስለናንተ በጸሎቱ ይጋደላል። በጸሎቱ ይጋደላል። ጸሎት ለሱ ቀልድ አይደለም። ጸሎት ለርሱ ፌዝ አይደለም። ጸሎት ለርሱ የቤተ ክርስቲያን ፕሮግራም አይደለም። ጸሎት ለርሱ ስራ ፈቶች የሚያደርጉት ሃይማኖታዊ እንቅስቃሴ አይደለም። ጸሎት ለርሱ መጋደል ነው። በጸሎቱ ይጋደላል። ፊልጵስዩስ ምዕራፍ 1 ቁጥር 27 በአንድ ልብ ስለ ወንጌል ሃይማኖት አብራችሁ እየተጋደላችሁ በአንድ መንፈስ እንድትቆሙ ብሎ ይመክራችኋል። እየተጋደላችሁ ዕብራውያን 12 ቁጥር 4 ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም። አንደኛ ጴጥሮስ ምዕራፍ 2 ቁጥር 11 ወዳጆች ሆይ ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ እለምናችኋለሁ። ነፍስን ከሚዋጋ ውጊያ አለ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ አሁን የሽልማት ስነ ስርዓት ነው የሚጠብቀኝ። ተጋድያለሁ። ከባባድ የተጋድሎ ቀናት ነበሩ በህይወቴ፣ የጦርነት ቀናት ነበሩ። ግን በአንደኛውም እጅ አልሰጠውም፣ በአንደኛውም አልተረታውም፣ ወደ ኋላ አላልኩም፣ አላቋረጥኩም። ተጋድያለሁ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18 እሱ ያለውን የደገምኩላችሁ፣ ስለ ራሴ አይደለም የሚያወራውት ሐዋርያው ጳውሎስ።
እኔማ መች ጨረስኩኝ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18 ጢሞቴዎስ ልጄ ሆይ አስቀድሞ ስላንተ እንደተነገረው ትንቢት በእርሱም መልካም ጦርነት ትዋጋ ዘንድ ይህችን ትእዛዝ አደራ ሰጥሃለሁ። ከዛ ቅድም ያነበብነው ክፍል ኤፌሶን ምዕራፍ 6 መጋደላችን ከደምና ከስጋ ጋር አይደለም። ዋናው ቁልፍ ሐሳብ ጦርነት፣ ውጊያ፣ መጋደል አለ። እግዚአብሔር በዚህ ጧት ሰብስቦ በመዝሙርና በዜማ ኃይል አለ ብሎ ሲናገር ታዲያ ለምንድን ነው? ምን ለማድረግ ነው? ለመግባትም ለመውጣትም ለመዋጋት። ዛሬም ጉልበታም ነኝ እንዳለው እንደ ካሌብ ለመዋጋት ኃይል አለኝ። አልደከምኩም፣ አልደነገስኩም፣ አልፈዘዝኩም። ጉልበት አለኝ፣ ኃይል አለኝ። ውረስ የተባልኩትን ለመውረስ፣ አድርግ የተባልኩትን ለማድረግ፣ ሂድ ወደ ተባልኩበት ለመሄድ፣ ሁን የተባልኩበትን ለመሆን ኃይል አለኝ፣ ጉልበት አለኝ እንዳለው እንደ ካሌብ ለጦርነት ሊያስታጥቀን ነው ሰብስቦ ኃይል አለ ሲለን ያረፈደው። ከኃጢአት ጋር ግብግብ አለ። ከዓለም ጋር ከዚህ ዓለም እሴት ቫልዩ፣ ከዚህ ዓለም ያኗኗር ዘይቤ፣ እሳቤ፣ እይታ፣ አመለካከት፣ አቋም፣ ሲስተም ጋር ጦርነት አለ። ከሰይጣን ከጋኔን ከአጋንንት ጋር ጦርነት አለ። እና እስካሁን ያነበብኩት ጥቅስ ለምንድን ነው የምንጋደለው ነው የሚሉት። በጠበበው በር ለመግባት ምንም ጥርጥር የለውም። ራሱ መምህሩ ነው የተናገረው በቀጥታ መንገዷ ጠባብ ነች፣ በሩ ጠባብ ነው ብሏል። ለምንድን ነው የምንጋደለው? ክርስቶስን ለማሳወቅ እንድታውቁ ትጋደላለሁ። ሌሎች ሰዎች ክርስቶስን በትክክለኛ መንገድ እንዲያውቁት እንዲረዱት እጋደላለሁ። ፈቃዱን ለማወቅና ለማድረግ ቅድም እንዳልኩት ስለ ወንጌል ሃይማኖት እጋደላለሁ። ኃጢአትን ድል ለማድረግ ከስጋዊ ምኞት ለመራቅ የተነገረልንን ትንቢት ለመኖር እንዲፈጸም በመልካም ሩጫን ለመጨረስ ላለማቋረጥ ደክሞ ተሸንፎ እጅ ሰጥቶ ወደ መጨረሻ ላለመድረስ በኋለኞቹ ዓመታት በሽምግልና ጊዜ በመካተቻው በማለቂያው በመሟጠጫው በማክተሚያው በመደምደሚያው ጊዜ ስተን እንዳንገኝ ደክመን እንዳንገኝ እጅ ሰጥተን እንዳንገኝ ሩጫውን በመልካም ለመጨረስ ለመጽናት ለመቆም ድል ለማድረግ ወደ መጨረሻው ልምጣ። ይሄ ቅድም ያነበብነው ክፍል ስለ መንፈሳዊ ጦርነት ምንድነው የሚነግረን? ጥቂት ሐሳብ። የመጀመሪያው ነገር ጦርነቱ የሚካሄደው ጦርነቱን የምናካሂደው ጦርነቱን የምናደርገው በራሳችን ኃይል ሳይሆን በጌታ ኃይል ነው። እና ኃይል አለ። የመንፈስ ቅዱስ ድምጽ አይደለም። እኔ ከተገናኘን ራሱ አመት ሊያልፈን ነው። ምን መዝሙር እንደሚዘመር ማን መሪ እንደሆነ ማላቅም ኃይል አለ። እኔም ይዤ የመጣሁት መልእክት ይሄ ነው። ጦርነቱ የሚካሄደው በጌታና በኃይሉ ችሎት ነው። ኃይል አለ፣ ብርታት አለ፣ ኃይል የሚሰጥ ጌታ አለ፣ የሚያበረታ ጌታ አለ። በራስ ጥረት አይደለም፣ በአካል በጡንቻ አይደለም፣ በሰውነት አቋም አይደለም፣ ከኛና በእኛ በሆነ ነገር አይደለም። ጦርነቱ የሚካሄደው በጌታና በኃይሉ ችሎት። እንግዲህ ብሎ ይጀምራል። ስለ ጦርነት ከማውራቱ በፊት በጌታና በኃይሉ ችሎት የበረታችሁ ሁኑ
ጌዲዮንን እኮ ምድያምን ሊዋጋ ሲጠራው ሄዶ ምንድነው ያለው? አንተ ጽኑ ኃያል ሰው እግዚአብሔር ከዛ ነው የሚጀምረው። ጦርነቱ የሚጀምረው ከዛ ነው። አሁን ስለ ጦርነት ሲያወራህ ጌታ ጦርነት እንዳለብህ ሲነግርህ የሚጀምረው እኔ ካንተ ጋር ነኝ፣ እኔ አበረታሃለሁ፣ እኔ ከፊትህ እወጣለሁ፣ እንደሚባላ እሳት እሆናለሁ፣ አብሬህ እዋጋለሁ፣ ድል እሰጥሃለሁ። ብቻህን አይደለህም፣ ብቻህን አትዋጋም። ኃይል የእግዚአብሔር ነው። እግዚአብሔር ካንተ ጋር ነው አለ። ኢያሱ ከአማሌቅ ጋር ወጣት ሆኖ ብላቴኖቹን ይዞ ሲዋጋ እሱ ድል ያደርግ የነበረው መቼ ነው? ሙሴ እጁን ሲያነሳ። መዋጋት ጥሩ ነው፣ መስራት ጥሩ ነው፣ መትጋት ጥሩ ነው። ይሄ በእግዚአብሔር አሰራር ውስጥ የሰው ድርሻና የእግዚአብሔር ድርሻ የሚባል አለ። ሙሉ ለሙሉ የእግዚአብሔር ብቻ አይደለም፣ ሙሉ ለሙሉ የሰው ብቻ አይደለም። የሰው ድርሻ አለ፣ የእግዚአብሔር ድርሻ አለ። ባለፈው ጊዜ እንደነገርኳችሁ ነው ያ ሰውዬ መጽሐፍ ቅዱስ ሰዎችን በጣም ሰነፍ ያደርጋል፣ በጣም በቃ ስራ ፈቶች ያደርጋቸዋል አለ። ለምን? አይዘሩም፣ ወፎች አይዘሩም አያጭዱም፣ የሰማይ አምላክ ይመግባቸዋል ይላል። ሰው ቁጭ ብሎ በቃ እንደ ወፍ እግዚአብሔር ይመግበኛል እንዲል ያደርገዋል። አልገባህም አለው። አልገባህም፣ እንደዛ አይደለም። ወፎች ልክ ነው እንዳልከው አይዘሩም አያጭዱም፣ ግን ይበራሉ። እዛ ዛፍ ላይ ቁጭ ብለው አባቴ ይመግበኛል ቢለው ክልተው ብለው ነው የሚቀሩት፣ ግን ይበራሉ። ድርሻ አላቸው። እግዚአብሔር የሰጣቸውን እግዚአብሔር ያዘጋጀላቸውን ሄደው ይወስዳሉ፣ ይነሳሉ፣ ይወጣሉ፣ ይሰማራሉ። መሄድ ያለባቸው ቦታ ይሄዳሉ፣ ማድረግ ያለባቸውን ያደርጋሉ። ድርሻ አላቸው፣ ይሰራሉ። ነገር ግን ድል የሚሰጠው እግዚአብሔር ነው። የሚያዘጋጀው እግዚአብሔር ነው። በር የሚከፍተው እግዚአብሔር ነው። ድል የሚሰጠው እግዚአብሔር ነው። ስለዚህ ሙሴ እጁን ሲያነሳ ኢያሱና ወጣቶቹ ብላቴኖቹ ድል ያደርጉ ነበረ። ዳዊት ይሄ ለአንዳንድ ሰዎች መልእክት ነው፣ በደንብ ስሙኝ። በኋላ መጨረሻ ላይ ነው አምጥቼ የጨመርኩት ይሄንን ሐሳብ እግዚአብሔር ሲናገረኝ። እግዚአብሔር ለዳዊት በሄደበት ሁሉ ድል ይሰጠው ነበር። የሳኦል ቤት እየደከመ የዳዊት ቤት ግን እየበረታ ሄደ። እዚህ ጠዋት ወደዚህ አዳራሽ ሲመጣ እኔ በቃ እንደዚህ ሊሆን ነው፣ እየደከምኩ ልሄድ ነው፣ ልያዝ ነው፣ በጠላት ልያዝ ነው፣ ታሪኬ በድካም ሊደመደም ነው ለምትሉ ሰዎች ከእግዚአብሔር ቃል ከእግዚአብሔር መንፈስ ለእናንተ መልእክት አለኝ። አንተ እየደከምክ ሳይሆን እየበረታ ነው የምትሄደው። አንተ እየተሸነፍክ ሳይሆን እያሸነፍክ ነው የምትሄደው። አንተ እየተጎሳቆልክ ሳይሆን አንተ እየለመለምክ ነው የምትሄደው። አንተ እጅ እየሰጠ ሳይሆን አንተ እጅ እያሰጠ ነው የምትሄደው። ሃሌሉያ! ዳዊት ቤት እየበረታ ሄደ። ውጊያው የሚካሄደው በእግዚአብሔር ኃይል ነው።